ሰላም ወደ አድማጮቻችን ይሄ የስፖርት ነው። ማንቸስተር ሲቲ ከሊቨርፑል የሚደረገው የ11ኛ ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂው ጨዋታ ነው። የሳምንቱ ትልቁ ጨዋታ ነው። እሁድ ምሽት 1 ሰዓት ተኩል የሚደረግ ነው። እንግዲህ በፕሪሚየር ሊጉን አርሰናል ማን እንደሚፎካከረው የሚለየው ጨዋታ ይሆናል ብዬ አስባለሁ። ኦፕታ ሱፐር ኮምፒውተር ማንቸስተር ሲቲን ከፍተኛ ግምት ሰጥቶታል። 45% ለማንቸስተር ሲቲ ሰጥቷል። ኤርሊንግ ብሮት ሃላንድ 100 የፕሪሚየር ሊግ ጎሎችን ለመድረስ 2 ጎሎች ነው የሚቀሩት። ታዲያ በዚህ ጨዋታ አስቆጥሮ 100 የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ 100 የእንግሊዝ ፕሪሚየር ሊግ ጎሎችን በፍጥነት በማስቆጠር የእንግሊዝ ፕሪሚየር ሊግን ያሻሽላል ወይ? ትልቁ የሚጠበቅ ነው። ሞሐመድ ሰላህ ለአንድ ቡድን በእንግሊዝ ፕሪሚየር ሊግ በጎል ተሳትፎ የዋይን ሩኒን ሪከርድ ለመጋራት 1 ጎል ወይም አሲስት ነው የሚቀረው። ያንንስ የሚያደርግ ይሆናል የሚታይ ነው የሚሆነው። ሁለቱም ቡድኖች በነጥብ ልዩነታቸው በአንድ ብቻ ነው ልዩነታቸው። ነገር ግን ከመሪው አርሰናል በ6 እና በ7 ይርቃሉ። ሁለቱ ቡድኖች አቻ የሚወጡ ከሆነ አርሰናል ነው እንግዲህ ከጨዋታው የሚያተርፈው። ነገር ግን የሊቨርፑል የማሸነፍ ብቃት ከሜዳ ውጭ በተከታታይ ባለፉት ጨዋታዎች ካሳዩት ብቃት አንጻር ይጠበቃል። ማንቸስተር ሲቲም ደግሞ አስደናቂ ብቃት ላይ ይገኛሉ። ስለዚህ ሁለቱም የሚያደርጉት ተጠባቂ ጨዋታ ነው። የማንቸስተር ሲቲ ኳስን ይዞ የማጥቃት አቅም፣ የሊቨርፑል የመከላከል አቅም በሁለቱም በኩል እንግዲህ ጠንካራ የሆነ ፈተናን የሚያስተናግድ ይሆናል። ታዲያ ወደ አድማጮቻችን የውጤት ግምታችሁን እንጠብቃለን። ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ወደ አድማጮቻችን እንግዲህ ስለዚህ ጨዋታ ሲታሰብ በተለምዶ በእንግሊዝ ፕሪሚየር ሊግ 10 ጨዋታ ከተደረገ በኋላ የዋንጫ ፍክሩን ማንና ማን እንደሚፎካከር ይለያል ይባላል። ታዲያ አሁን አርሰናል፣ ማንቸስተር ሲቲ እና ሊቨርፑል በ6 እና በ7 ነጥብ ከአርሰናል ርቀው 3ቱ ቡድኖች እየተፎካከሩ ይገኛሉ። ታዲያ ለአርሰናል እንግዲህ ወደ ሰንደርላንድ ስታዲየም ኦፍ ላይት የሚያቀና ይሆናል አርሰናል። ታዲያ ይህ ጨዋታ ግን ለአርሰናል ሁለቱ ከሊቨርፑል ወይም ከማንቸስተር ሲቲ የትኛው እንደሚፎካከረው ሊያሳዩበት የሚችሉበት ጠንካራ ፈተናን የሚፈትኑት ይሆናል። ምክንያቱም ኦፕታ ሱፐር ኮምፒውተር ለአርሰናል የእንግሊዝ ፕሪሚየር ሊግን ዋንጫ የማሸነፍ ዕድልን 71% አድርጎ ሰጥቶታል። ይህ አርሰናል ከ2003-2004 በኋላ ከፍተኛ ቁጥር የተሰጠው ነው። ሁለተኛ ለማንቸስተር ሲቲ ነው 13.6%፣ ለሊቨርፑል 10.1% ሰጥቷል። እሁድ ምሽት 1 ሰዓት ተኩል በኢታድ ስታዲየም የሚደረገው ጨዋታ ታዲያ እንግሊዝ ፕሪሚየር ሊግን ማን ከአርሰናል ጋር ይፎካከራል የሚለው በሚገባ የሚያሳይ ይሆናል ብዬ አስባለሁ። አርሰናል አሁንም ያለፉትን አመታቶች የእንግሊዝ ፕሪሚየር ሊግ ዋንጫን ማንሳት አልቻለም። ስለዚህ የአምናው ሻምፒዮና ሊቨርፑል የአዳዲስ ፈራሚዎቹን ከቡድኑ ጋር ማዋሃድና በተለይ አስቶን ቪላውና እንዲሁም ደግሞ የሪያል ማድሪዱን ድል ተከትሎ ማንቸስተር ሲቲን የሚያሸንፍ ከሆነ አርሰናል ጋር ያለውን የነጥብ ልዩነት ማስጠበቅ ጥሩ እድልን የሚያመጣ ይሆናል። ነገር ግን የእንግሊዝ ፕሪሚየር ሊግ ከሚያዚያ በኋላ ከታየ ማንቸስተር ሲቲን የሚያቆም ቡድን አልተገኘም። ማንቸስተር ሲቲ ከሚያዚያ በኋላ 42 ነጥቦችን ሰብስቧል። በ19 የእንግሊዝ ፕሪሚየር ሊግ ጨዋታዎች 13ቱን አሸንፎ 3ቱን አቻ ወጥቶ በ3ቱ ተሸንፈዋል። ይህ ጠንካራ ብቃታቸው ላይ የሚገኙ ታዲያ ባለፉት 10 ጨዋታዎች በኢታድ አድርገው 9ኙን ማሸነፍ ችሏል። በሳምንቱ መጨረሻ ባለፈው ሳምንት ማለት ነው 3-1 በርንማውዝን ማሸነፍ የቻሉበት ጨዋታ ነበር። ዶርትመንድን በሜዳቸው ፊል ፎደን ኢዝ ባክ ያስባለ ጨዋታ 4-1 ማሸነፋቸው አስገራሚ ፐርፎርማንስ ነበር። ታዲያ ይህ የማንቸስተር ሲቲ ቡድን በብዙዎቹ የሚወቀሰው የኤርሊንግ ብሮት ሃላንድ ጥገኛ ሆኗል የሚል ነው። ኤርሊንግ ብሮት ሃላንድ 2 ጎሎችን በበርንማውዝ ጨዋታ፣ በዶርትመንድ ጨዋታ ደግሞ 1 ጎልን ማስቆጠር ችሏል። ታዲያ ይህንን ተከትሎ 98 ጎሎች ላይ ደርሷል በ107 ጨዋታዎች። ይህንን የእንግሊዝ ፕሪሚየር ሊግን ሪካርድ ማሻሻሉ የማይቀር ይመስላል። አሌን ሽረር በፍጥነት 100 ጎሎችን በማስቆጠር በ124 ጨዋታዎች ይዞት የነበረውን ሪካርድ ታዲያ ኤርሊንግ ብሮት ሃላንድ 98 ጎሎችን ሲያስቆጠር በየጨዋታው 0.99 የጎሎችን የሚያስቆጠር አቅም አለው። 8931 ደቂቃዎችን አድርጎ 16ቱን በጭንቅላቱ 70ውን በግራው 11ዱን ደግሞ በቀኙ በማስቆጠር አንዱን በደረቱ አስገራሚ አጥቂ እንደሆነ እያየን እንገኛለን። የእንግሊዝ ፕሪሚየር ሊግ ብዙዎቹን ሪካርድ እየሰባበረ ያለ ነው። ታዲያ ኤርሊንግ ብሮት ሃላንድ ባለፉት 14 ጨዋታዎች 18 ጎሎችን ማስቆጠር ችሏል። ይህም የፊፋ የዓለም ዋንጫን ከምንጨምረው ከሆነ ነው። ኤርሊንግ ብሮት ሃላንድ በፕሪሚየር ሊጉ 13 ጎሎችን ኤክስፔክትድ ጎሉን በምታዩበት ጊዜ 10.25 43 ሹቶችን አድርጓል። በየ66 ደቂቃው የጎል ተሳትፎን ያደርጋል። ከሚመታቸው ሹቶች 30%ዎቹ ጎል የመሆን እድል አላቸው። ከሚፈጠሩ ትልቅ እድሎች 52.4%ቱ ትልቁ ነው ጎል መሆን መቆጠር የሚችሉ ናቸው። ማንቸስተር ሲቲ ታዲያ በሃላንድ የተመረኮዘ ቡድን ነው ቢባል ማጋነን አይደለም። ነገር ግን አሁን የፊል ፎደን እና የጀርሚ ዶኩ ምርጥ ወቅታዊ ብቃት እንዲሁም ደግሞ ሪያን ቸርኪ ከጉዳት መመለስን ተከትሎ ሲቲዎች በጠንካራ ሁኔታ ራሳቸውን እያሻሻሉ ይገኛሉ። በእንግሊዝ ፕሪሚየር ሊግ 20 እና ከ20 በላይ ድሎችን የፈጠሩት ተጫዋቾችን በመጠቅሱበት ጊዜ ብዙ ተጫዋቾችን አታገኙም። ነገር ግን ፊል ፎደን እና ዶኩ እዚህ ጋር የሚገኙ ናቸው። ዶኩ 3.3 ኤክስጂዎችን በአንድ ጨዋታ ላይ መፍጠር የቻለ ነው። ፊል ፎደን 2.9። ይህ በአንድ ቡድን ውስጥ ከፍተኛ የሆነ እድሎችን የመፍጠር አቅም ነው። ኤርሊንግ ብሮት ሃላንድ ለእሁዱ ጨዋታ የሚጠበቅ ነው የሚሆነው። ነገር
ግን ሊቨርፑልም ዝም የሚል ቡድን አይደለም። በስብስባቸው ሙሐመድ ሳላህ አለ። ባለፉት 8 ዓመታት በእንግሊዝ ፕሪሚየር ሊግ አቋም ያለመውረድ ምርጡ ፐርፎርማንስ የሚያሳይ አስደናቂ ተጫዋች መሆኑን እያሳየን ይገኛል። አርነ ስሎት አምና የእንግሊዝ ፕሪሚየር ሊግን ካሸነፉ በኋላ በተከታታይ የፔፕን ቡድን ማሸነፍ ከቻሉ በኋላ ለሶስተኛ ጊዜ ያሸንፉታል ወይ? ሌላኛው ጠንካራ ፈተና ነው የሚሆነው። ነገር ግን ከአራት ተከታታይ ሽንፈቶች በኋላ የአርነ ስሎት ስብስብ ባለፈው ሳምንት አስቶን ቪላን ሲያሸንፉ 2-0 ሙሐመድ ሳላህ የመጀመሪያ ጎሉን ማስቆጠር ችሏል። ታዲያ ሙሐመድ ሳላህ በእንግሊዝ ፕሪሚየር ሊግ 276 የፕሪሚየር ሊግ የጎል ተሳትፎዎች አሉት። 188 ጎሎችን 88 አሲስቶችን ማድረግ የቻለ ነው። ዋይን ማርክ ሩኒ ለማንቸስተር ዩናይትድ 183 ጎሎችን 93 አሲስቶችን በማድረግ 276 የጎል ተሳትፎዎች ላይ ይገኛል። ታዲያ አንድ ነው የሚቀረው። ይህ ትልቁን እድል የሚያሟላ ነው የሚሆነው። ሳላህ በዚህን እድል የሚጠቀም ከሆነ ውጤታማነቱ ምንም አጠያቂ አይደለም። በዘንድሮ ውድድር ዓመት ታዲያ በጎል ወይም አሲስት ማንቸስተር ሲቲ ላይ ማድረግ የሚችል ከሆነ በተለይ ደግሞ ሲቲ ላይ 9 ጎሎችና 6 አሲስቶች አሉት። 15 የጎል ተሳትፎችን ማድረግ ችሏል። ሊቨርፑል የቪላ ድል ብቻ ግን አይደለም። በሳምንቱ አጋማሽ በቻምፒዮንስ ሊግ የሚጠበቀውን የሪያል ማድሪድን ቡድን በማካሊስተር ጎል 1-0 ማሸነፍ ችሏል። ያ ብቻ ሳይሆን ሪያል ማድሪድ በዘንድሮ ውድድር ዓመት አንድ ጊዜ ብቻ ነበር ሽንፈት ያስተናገረው። ነገር ግን ለሊቨርፑል እጁን ሰጥቷል እና ሊቨርፑል አሁን ወደ ብቃታቸው ተመልሷል ማለት እንችላለን ወይ? ሌላኛው ጥያቄ መነሳት የሚጠበቅበት ነው። ነገር ግን ቀያዮቹ ባለፉት ከሜዳቸው ውጭ ባደረጓቸው ጨዋታዎች ላይ ጠንካራ አይደሉም። ያለፉትን 3 ከሜዳቸው ውጭ ያደረጓቸውን ጨዋታዎች ተሸንፈዋል። ይህ እንግዲህ የዩናይትዱን የሜዳቸውን ሽንፈት ደግሞ ሲጠቃለል አራተኛው ነው መመዝገብ የሚችል ነው። ታዲያ ከሜዳ ውጭ 4 ተከታታይ ሽንፈቶችን ማስመዝገብ የሚችሉ ከሆነ የኬኒ ዳግሊሽ በሚያዚያ 2012 የያዙት ሪከርድ ጋር ተመሳሳይ ይሆናል። ሊቨርፑል በረጃጅም ኳሶችን በመከላከሉ ረገድ ይቸገራል። የጋርዲዮላ ቡድን ደግሞ ረጃጅም ኳሶችን ከቆሙ ኳሶች ማግባት ካቆመ ቆይቷል ማለት ይቻላል። ሲቲ ከኋላ ኳስን በመሰርቶ በማጥቃት 60 እድሎችን ወይም 60 አጋጣሚዎችን በመፍጠር አንደኛ ነው። አርሰናል 36 እድሎችን ነው የፈጠረው። ታዲያ ሲቲ ከ10 ጊዜ በላይ በመቀባበልም በእንግሊዝ ፕሪሚየር ሊጉ የመጀመሪያው ነው። 174 ኳሶችን ከ10 በላይ በመቀባበል የቻለ ነው። ቸልሲ፣ ዌስትሃም እና ወልቭስ ናቸው ከሲቲ አንጻር ቀጥተኛ የሆነ አጠቃትን ወይም ቀጥተኛ የሆነ ማጥቃትን የማይጠቀሙት። ሊቨርፑል ደግሞ በመልሶ ማጥቃት ማለት ነው ወይም በካውንተር ትራንዚሽን በምንለው ሁኔታ ላይ በጣም አስቸጋሪ ቡድን ነው ማለት ይቻላል። በእንግሊዝ ፕሪሚየር ሊግ ሁለተኛ ነው። አንደኛው ፓላስ ነው፣ ሶስተኛው ብሬንፎርድ ነው። ታዲያ ሊቨርፑል ብዙ ጊዜ የሚቸገረው በእሱ አጨዋወት የሚጫወቱ ቡድኖች ሲገጥሙት ነው። እዛም ነው ፓላስ እና ብሬንፎርድ በትራንዚሽን ጥሩ ስለሆኑ ማሸነፍ የቻሉት። ነገር ግን ሊቨርፑል ኳሱን ይዞ ሳይሆን ኳሱን ለቆ በመልሶ ማጥቃት ሊቨርፑል የሚጫወት ከሆነ ሲቲን በሚገባ ማሸነፍ የሚችሉበት እድል ይኖራል ብዬ አስባለሁ። ሲቲ እስካሁን ከቆመ ኳስ 20 ጎሎችን አስቆጥሮ 20ም ከኦፕን ፕሌይ ብቻ ነው የተቆጠሩት። ይህ እንደ ሪከርድ የሚመዘገብ ነው። በ10 የፕሪሚየር ሊግ ጨዋታዎች ላይ በመጀመሪያዎቹ እስካሁን ድረስ ከቆመ ኳስ ያላስቆጠረው ቡድን ሆኗል። እንግዲህ ሌላኛው እንግዲህ መነሳት የሚጠበቅበት ከ2007 በኋላ ፔፕ ጋርዲዮላ ማሰልጠን ከጀመረበት ከላማሲያ ወደ ባርሴሎና ካደገ ዋናው ቡድን ካደገ አንስቶ 1000ኛ ጨዋታው ነው የሚሆነው። በማሰልጠን ሂደት 999 ጊዜ እስካሁን አሰልጥኗል። 715 ጨዋታዎችን በማሸነፍ 71.6% የማሸነፍ ንጻሬን ይዟል። ታዲያ ለማንቸስተር ሲቲ ከ715ቶቹ ጨዋታዎች ውስጥ 549ኙን ለማንቸስተር ሲቲ ነው። 70.5% የማሸነፍ ንጻሬ ያለው ማንቸስተር ሲቲ ከሊቨርፑል ተጠባቂ ጨዋታ የእርስ በርስ ግንኙነታቸውን በምናይበት ጊዜ አምና ሁለቱን ጨዋታዎች አድርገው ሁለቱንም ያሸነፈው ሊቨርፑል ነበር። ታዲያ የጋርዲዮላን ቡድን ከ2020 በኋላ ማንቸስተር ዩናይትድ በተከታታይ 3 ጊዜ ያሸንፈውታል። ሊቨርፑል ይህንን ማድረግ ይችላል ወይ? በተለይ የአርነ ስሎቱ ሊቨርፑል ከባድ ፈተና የሚጠብቀው ይሆናል ብዬ አስባለሁ። ካለፉት 12 ጨዋታዎች ታዲያ ከነዚህ ሁለት ጨዋታዎች በፊት 4 ጊዜ ፔፕ ጋርዲዮላ ሊቨርፑልን አሸንፎ 6 ያቻ ወጣው 2 ብቻ ነበር ሽንፈትን ያስተናገደው። ባለፈው ዓመት ግን ካለፉት ከመጀመሪያዎቹ 12 ጨዋታዎች ጋር እኩል የሚሆን ሽንፈቶችን አጋጥሞታል። ሊቨርፑል በተከታታይ በሲቲ ስታዲየም ካሸነፈ በ1987 91 የውድድር ዓመት ነው። እንግዲህ በሁለት የውድድር ዓመቶች ነው ማድረግ የቻለው። ነገር ግን ኦፕታ ሱፐር ኮምፒውተር ግምቱን ሲያስቀምጥ ለማንቸስተር ሲቲ 45%፣ 27% አቻ፣ ለሊቨርፑል 28% ሰጡታል። አቻ ከወጡ ግን ይህንን ጨዋታ የሚያሸንፈው አርሰናል ነው ማለት እንችላለን። ታዲያ የእንግሊዝ ፕሪሚየር ሊግ ሁለተኛው ነው በማጠናቀቅ ላይ ደግሞ ኦፕታ ሱፐር ኮምፒውተር ሲገምት 30% ለማንቸስተር ሲቲ፣ 27% ለሊቨርፑል ሰጡታል። ግምት ያስተላለፉ ዶናሩማ ግብ ጠባቂውን ይጀምራል። ኑኔዝ፣ ዲያዝ እንዲሁም ደግሞ ጄሰን ጋቫርዲዮ፣ ኒኮ ራይሊ፣ ኒኮ ጎንዛሌዝ፣ በርናንዶ ሲልቫ፣ ፊል ፎደን፣ ሪያን ቸርኪ፣ ሃላንድ እና ጀርሚ ዶኩ የሚጀምሩ ይሆናል። በማንቸስተር ሲቲ በኩል በተለይ የግብ ጠባቂው ዶናሩማና የኤርሊንግ ብሮት ሃላንድ ሲቲን በሚገባ ውጤታማ አድርገውታል። በሊቨርፑል በኩል እንግዲህ ማማራዳሽቪሊ ነው አሁንም ግብ ጠባቂ ሆኖ የሚጀምረው። ምክንያቱም አሊሰን ከጉዳቱ አልተመለሰም። ከሀገራት ጨዋታ በኋላ የመመለስ እድሉ ሰፊ ነው። ኮነር ብራድሊ በተለይ ቪኒሺየስ ጁኒየርን በማቆም ጥሩ ብቃትን በሳምንቱ አጋማሽ ሰርቷል። ኮናቴ፣ ቨርጂል ቫን ዳይክ እንዲሁም ደግሞ ሮበርትሰን ተከላካይ መስመሩን የሚይዙ ይሆናል። ራያን ግራቨንበርች
ግራቨንበርግ፣ ማካሊስተርና ሶቦዝ ላይ የአማካይ መስመሩን፣ ሳላህ፣ ኢኪቲኬና ኮዲ ጋክፖ የአጥቂ መስመሩን የሚመሩ ይሆናል። በቅርቡ ሰዓታቶች ውስጥ አርነ ስሎት እንደተናገሩት በሚገርም ሁኔታ ኢዛክ ስልጠናዎቹን ኦልሞስት ወደ መሰልጠንና እንዲሁም ደግሞ ወደ ልምምድ ተመልሷል ብሏል። ከጉዳቱ አገግሞ ይህ ለሊቨርፑል ደጋፊዎች ጥሩ ዜናን የሚያመጣ ነው። ታዲያ ሳምንቱን በጥሩ ለመጨረስ ሊቨርፑል የዚህን ሳምንት 3ቱን ጨዋታዎች ማሸነፍን ያስባሉ። ሌላኛው ደግሞ የሚጠበቀው ማንቸስተር ሲቲም 3ቱን ጨዋታዎች በተከታታይ በማሸነፍ ከአርሰናል ላይ ጫና ማሳደርን ይፈልጋሉ። ይህ የሚጠበቀው የሳምንቱ ትልቁ ጨዋታ ነው። እሁድ ምሽት 1 ሰዓት ተኩል ላይ በኢታድ ስታዲየም አይኖች ሁሉ ወደ ስታዲየሙና ወደ ኢታድ ያቀናሉ። ፔፕ ጋርዲዮላው ማንቸስተር ሲቲ ወይስ የአርነ ስሎቱ ሊቨርፑል? ማን ያሸንፋል? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።